አይሁዶችን ለጊዜው እንተዋቸው፣ ሙስሊም ወገኖቻችን የሚያነሱት ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። ኢየሱስ ክርስቶስ አምላክ ካልሆነ አምላክነቱን ካላመን ምንም ትርጉም የለውም። ምክንያቱም ብዙ ሰዎች ተነስተዋል ስነ ምግባርማ የሚያስተምሩ በየዘመኑ ሊነሱ ይችላሉ። በምድራችን ላይ ብዙ ትልልቅ ፈላስፎች ነበሩ፣ የተለያየ ስነ ምግባር አስተምረዋል። ያ ሁሉ ግን ወደ እግዚአብሔር የሚያቀርብ አይደለም፣ የእግዚአብሔር ልጆች እንድንሆን የሚያደርግ አይደለም። ለምን? ሰዎች ናቸው፣ እነሱም ፍጡራን ናቸው፣ ሞተው ቀርተዋል፣ መቃብር ይዟቸዋል። ፍርድ ለአላህ ብቻ መሆኗን ይናገራል። ታዲያ ክርስቶስስ ከአምላክ ውጭ ለሌላ የባህሪ አምልኮ ስግደት አይፈጸም። ለቅዱሳን የምናደርገው የአክብሮት የፍቅር የጸጋ ነው የታወቀ። እነሱን ለመናገር ክርስትና የጓዳ ውስጥ ጉዳይ ብቻ አይደለም። እኛ ምንን ደብቀን ምን ይዘው ብቻ አይደለም። እግዚአብሔር ስለመኖሩ የሚያመለክቱ ብዙ ነገሮች አሉ። ዱካው አለ በመጋቢነቱ። እግዚአብሔር ማን እንደሆነ ግን ተመራምሮ መድረስ አይቻልም። በምርምር በእኛ እውቀት በሎጂክ በአርጊውመንት በፊሎሶፊ እግዚአብሔር እንዲህ ሊሆን ይችላል ብለን ልንደርስበት አንችልም። እንኳን እግዚአብሔርን ነፍሳችንን ወይም ሌሎች ነገሮችን እንኳን በክርክር እንዲህ ናቸው ልንል አንችልም። የሆኑትን ነው ማወቅ የምንችለው። ሰው በምርምር ወይም በይመስላል እውነተኛ የክርስቶስን ማንነት ማወቅ አይችልም። ያለ ኃጢአት በቀር ሰው ሆኗል። እኛ የሆነውን ሁሉ ሆኗል። ፍጹም ሰው ነው። በሰውነቱ እንደኛ ሆኗል። ግን ደግሞ የኛ አምላክ ነው። እኛን የፈጠረ ዳዊትን የፈጠረ ነው። ይሄ ምስጢር ነው። ይሄን መረዳት ነው በቃ። አዎ በምድር ተመላልሷል። ሰው ሆኗል። የዳዊት ልጅ ተብሏል። የዳዊት ልጅ ሆኗል። ግን ደግሞ ዳዊት ሳይፈጠር ሁሉ ነገር ሳይኖር የነበረ ዘላለማዊ አምላክ የአብርሃም ልጅ ተብሏል። የአብርሃም ፈጣሪ ነው። ይሄን መረዳት ነው ክርስትና ማለት። እኛ እዛ ቆመን ልባችን ሌላ ቦታ ሊሆን ይችላል። ብዙ ዓመት ቤተክርስቲያን ኖረን ግን አንድም ቀን እንዳልኖረ ልንሆን እንችላለን። በተመላለሰ በዘመን ብዛት አይደለም። አሁን መመላለስ ጥሩ ነው፣ ምንም ጥያቄ የለውም። ግን ደግሞ እንድንጠቀም መሆን አለብን። እግዚአብሔር ምንም ልናደርግለት አንችልም። እኛ ልክ ለእግዚአብሔር የሆነ ውለታ እንደዋልነት አድርገን ማሰብ የለብን። ምንም ለሱ የምናደርግለት ነገር የለ። ይሄ ሁሉ ለእኛ ነው። የበጎቹ እረኛ፣ በጎቹን የሚያሰማራ፣ ለበጎቹ የዘላለም ሕይወትን የሚሰጥ፣ በጎቹን የፈጠረ ማን እንደሆነ ያውቃሉ። እግዚአብሔር እንደሆነ እኔ የዘላለም ሕይወት እሰጣቸዋለሁ የሚል ሐዋርያ አለ? የሚል ጻድቅ አለ? የሚል ሰማዕት አለ? በጭራሽ የለም። እንዴ የማክደት ነው። የምንማርበት የትምህርታችን ርዕስ እኔ የዳዊት ስርና ዘር ነኝ የሚል ይሆናል። ራዕየ ዮሐንስ ምዕራፍ 22 ቁጥር 16 ላይ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ቃል ነው። የትምህርቱ ዋና ሐሳብ የኢየሱስ ክርስቶስ የባህሪ አምላክነት ነው። ይህንን ማወቅ በጣም መሰረታዊ ነገር ነው። የተወደዳቸው የእግዚአብሔር ቤተሰቦች እኛ ይህን አምነን የምንኖር ነን። ግን አንደኛ የምናምነውን የምንኖረውን ደጋግሞ ማስታወስ ጠቃሚም ተገቢም ስለሆነ የምንዋሃደው የተጠራንለት ልጆቹ ያደርገን ዘንድ የጠራን እኛም አምነነው የቀረብነው እሱ ማን እንደሆነ የምናምነው የምናውቀው ቢሆንም በተደጋጋሚ ማስታወስ ተገቢ ነው። አምልኮ የሚባለው ይሄው ነው። እግዚአብሔር እሱ አንድ ነው፣ አይለወጥም። ግን እርሱን ማዘከር ስለሱ መማር ነው። እንደውም አንድ ሊቅ እንዳለው ብዙ ጊዜ አዲስ ትምህርት ከመንገር ይልቅ ወይም ከዛ በላይ የሚያውቁትን ማስታወስ ሰዎች ያስፈልጋቸዋል ይላል። ጌታችንም ደግሞ ደጋግሞ ያስተምር ነበረ ያንኑ ነገር። እንዲሁም ደግሞ በተለይ አሁን ሶስት ወንጌሎች የሚገናኙባቸው አሉ፣ የሚለያዩባቸው አሉ። ጌታችን ተመሳሳይ ጉዳዮችን ደጋግሞ የተናገራቸው ስላሉ በተለያየ ቦታ በተለያየ ሁኔታ የተናገራቸው በተለያዩ ወይ በሶስት ወንጌላውያን ለየትና ባለ ግን ደግሞ በሚገናኝ መንገድ ተጽፈዋል። ከአምስቱ ብሔረ ኦሪትም አንዱ ኦሪት ዘዳግም ነው የሚባለው። ዘዳግም ማለት በአብዛኛው ክለሳ ነው። በጣም ብዙ አዲስ ነገር የለውም። እንደ አዲስ ትውልድ ስለተነሳ ነባሩም መታወስ ምን ነገር ስላለበት ነውና አንዱ ስለዚህ ነው። ሌላው ደግሞ የሚቃወሙ አሉ። ይህንን ማወቅ በጣም ተገቢ ነው። ለእኛ ለራሳችን ብቻ ሳይሆን በዙሪያችን ላሉ ለተሳሳቱ፣ ለጠፉ፣ ስተቱ እውነት፣ ሞቱ ሕይወት መስሏቸው ስላሉ ወገኖችም አውቀን መድረስ አለብን። መቼም እውነቱን ለመናገር ክርስትና የጓዳ ውስጥ ጉዳይ ብቻ አይደለም። እኛ ምንን ደብቀን ምን ይዘው ብቻ አይደለም። ሁሮ ማሩ ወደ ዓለም ሁሉ ሂዱ ነው የተባለው። ጨው ሆነን እንድናጣፍጥ ብርሃን ሆነን እንድናበራ ነው የተላክነው። እና ብርሃን የሚያስፈልገው ደግሞ ለጨለማ ነው፣ ጨው የሚያስፈልገው ለማጣፈጥ ነውና ስለዚህና ስለመሳሰሉት ምክንያቶች ነው ይህንን የመድኃኔ ዓለም የኢየሱስ ክርስቶስን ማንነት በተመለከተ እግዚአብሔር በፈቀደ መጠን አጠር አድርገን ለመማማር የምንሞክረው። እንግዲህ ይሄ ነገር በጣም ወሳኝና አስፈላጊ ስለሆነ ራሱ ባለቤቱ ክርስቶስም ለስም አጠራሩ ክብር ምስጋና ይግባውና
ለደቀ መዛሙርቱ ወደ ዋና ጉዳዮች ከመግባቱ አስቀድሞ የገለጠላቸው ይሄንን ጉዳይ ነውና ሰው ደግሞ ሲጠየቅ ይገባዋልና እንዲህ ነው ከማለት ከመሬት ተነስቶ ሲጠየቅ ለማወቅ ህሊናው ይከፈታል። እውነቱን ከሐሰት ትክክሉን ከስተት ለይቶ ለማወቅም ፍላጎቱ ይከፈታልና በጥያቄ የጀመረው ለዚህ ነው። እንደምናውቀው ማቴዎስ ወንጌል ምዕራፍ 16 ላይ እንደተጻፈው ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል ብሎ በመጠየቅ ነው የጀመረው። እናስታውሳለን። ብዙዎቻችን ወይም ሁላችን ይሄን ነገር ጌታችን ደቀ መዛሙርቱን በዙሪያችሁ ያሉ አይሁድ፣ ጻት፣ ፈሪሳውያን የመሳሰሉት ስለኔ ምን ይላሉ ብሎ ጠየቃቸው። ሰዎቹ ሲሉ የሰሙትን ነገሩት። ከነቢያት አንዱ ወይ ዮሐንስ መጥምቅ ነው ወይ ኤርሚያስ ነው ኤልያስ ከነቢያት አንዱ ሊሆን ይችላል ይላሉ አለ ጌታችን። ከዛ ቀጥሎ ይሄ ስህተት ስለሆነ እናንተስ ማን እንደሆንኩ ትላላችሁ ባለ ጊዜ ቅዱስ ጴጥሮስ እግዚአብሔር ገልጦለት አንተ ወተ ክርስቶስ ወልደ እግዚአብሔር ሕያው አንተ የሕያው እግዚአብሔር የባህሪ ልጁ ነህ ብሎ መሰከረ። ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን አንተ ብፁዕ ነህ። ይሄ ስጋና ደም የሚገልጠው ዕውቀት አይደለም። ስጋና ደም ማለት ተፈጥሯዊ ዕውቀት አይምሮ ጠባይ ማለት ነው። ሰው በተፈጥሯችን እናውቃለን፣ ግን የምናውቀው ስነ ፍጥረታዊ ስለሆኑ ጉዳዮች ነው። እግዚአብሔር ስለመኖሩ የሚያመለክቱ ብዙ ነገሮች አሉ። ዱካው አለ በመጋቢነቱ። እግዚአብሔር ማን እንደሆነ ግን ተመራምሮ መድረስ አይቻልም። አብርሃም በስነ ፍጥረት መድረስ የቻለው እስከ ፀሐይ ድረስ ነው። ከፀሐይ ባሻገር መድረስ አልቻለም። ዛሬ ምናልባት ሰዎች አለፍ ብለው ብዙ ጋላክሲዎችን ከዋክብቶችን እንዲህ ሊያዩ ይችላሉ ቢያንስ በቴሌስኮፕ። ከዛ ባሻገር ያን ማን እንዳደረገ ግን ማወቅ አይቻልም። ሰው ስነ ፍጥረት ጠርዝ ደርሶ እዛ በላይ ማለት የሚችለው ይሄን ሁሉ ያዘጋጀ በጣም የረቀቀውን ዓለም ማይክሮኮስሞስ አተም የሚባለውን ከዛም በታች ያለውን ሰብአቶሚክ ፓርቲክል በረቀቀ ሁኔታ የረቀቀውን የገዘፈውን ዓለም ደግሞ ተቆጥሮ በጋላክሲ እንኳን የማይደረስበትን የሰራ እግዚአብሔር በሁለቱም አርቅቆ ነው የሰራው። በጣም ርቀቱንም እንዳንደርስበት አድርጎ እንዲያመለክተን ከአተም በታች የረቀቁ የሚሏቸው ነገሮች እነዛ ውስጥ ያለው ኃይል ዓለምን የሚያናውጽ ነው። የሚገርም ነው። ግዝፈቱም የሚገርም ነው። ስለዚህ በዚህ ውስጥ እግዚአብሔር ምልክቱን አሳይቷል። በእነዚህ ግን ራሱን እግዚአብሔርን ማወቅ አይቻልም። በእነዚህ ማወቅ የሚቻለው እኒህን ያዘጋጀ መኖሩንም ማወቅ ይቻላል። ያ ያዘጋጀው ማን እንደሆነ ባህሪውን ግን ልናውቅ አንችልም። ስለዚህ እንደ አብርሃም ተገለጥልኝ ነው ማለት የምንችለው እና መድኃኒታችን ክርስቶስ ስጋና ደም አልገለጠልህም ያለው ለዚህ ነው። ማለት በምርምር በእኛ እውቀት በሎጂክ በአርጊመንት በፊሎሶፊ እግዚአብሔር እንዲህ ሊሆን ይችላል ብለን ልንደርስበት አልችልም። እንኳን እግዚአብሔርን ነፍሳችንን ወይም ሌሎች ነገሮችን እንኳን በክርክር እንዲህ ናቸው ልንል አንችልም። የሆኑትን ነው ማወቅ የምንችለው። ሳይንስ ዲስከቨር የሚባለው ለዚህ ነው። ዲስከቨር ማለት ያለውን ነገር የተሸፈነውን መግለጥ ነው። ከቨር ያው የተሸፈነ መሸፈን ነው። ዲስ ማለት ያን መግለጥ ነው። ሰው በሳይንሳዊ እውቀት እንኳን ያልነበረ ነገር እንዲሆን ማድረግ አይችልም። ያለውን ማወቅ ነው። ካለው ማገጣጠም ነው። ወሶጦም ዝንቱ ውስተ ዝንቱ እንዳለ አንዱን ካንዱ መገጣጠም ነው። ኬሚስትሪ ማለት መቀመም ነው። ከዚህ ከዛ አድርጎ እንጂ ሰው ያልነበረ ነገር ማምጣት አይችልም። በፍጥረት ዓለም እንኳን በእግዚአብሔር ዘንድ ማለት ነው። ስለዚህ እግዚአብሔርን የምናውቀው እሱ የገለጠውን ነው። ለዚህ ነው ጌታችን ከጥያቄ የጀመረው። ሰው በምርምር ወይም በይመስላል እውነተኛ የክርስቶስን ማንነት ማወቅ አይችልም። እንደዛ ቢሆን ክርስቶስ ሲመላለስ ያዩት ተአምር ሲያደርግ ያዩት ሰዎች የተሻለ የማወቅ ዕድል ነበራቸው፣ ግን አላወቁትም። እንደው ከነቢያት አንዱ ሊሆን ይችላል። ተአምር ያደረጉ እነ ሙሴ እነ ኤልያስ አሉ። ስለ ሕዝቡም ያዝኑ የነበሩ እነ ኤርሚያስ አሉ። እንደው ከነሱ አንዱ ሊሆን ይችላል አሉ። ሄሮድስ ደግሞ ቢቸግረው ያ ዮሐንስ መጥምቅ እኔ ያስገደልኩት ተነስቶ ሊሆን ይችላል አለ። በሰብአዊ ዕውቀት መድረስ የሚቻለው ከዚህ ነው። እግዚአብሔር የገለጠው ዕውቀት ግን ክርስቶስ የእግዚአብሔር ልጅ ነው የሚል ነው። ስለዚህ ጌታችን ይህንን አጽድቆ ቤተክርስቲያንን በዚህ እውነት አለት ላይ መሰረታለሁ አለ። ይሄ አለት ማለት እውነቱ ነው። አለቱ ጴጥሮስ አይደለም። ጴጥሮስማ ሙቷል። ቤተክርስቲያን መሰረቷ የሚሞት አይደለም። ያ ቤተክርስቲያን የተመሰረተችበት አለት ማለት ይሄ የኢየሱስ የባህሪ አምላክነት ማለት ነው። ይሄ እውነት ነው የማይናወጸው። በዚህ አለት ላይ ነው ቤተክርስቲያን የተመሰረተችው። ስለዚህ መሰረታችንን ማወቅ ማስታወስ በጣም ወሳኝ ነገር ነው። የተወደዳችሁ የእግዚአብሔር ቤተሰቦች ትምህርተ ኅቡዓት የተባለው የቤተክርስቲያናችን መጽሐፍም ዜማው ምስጢሩን በጣም ደስ የሚል ይሄን የተመለከተ ሐሳብ አለ። ወበእንተዝ ይበል ኖላዊ መፍትው እንከ ነገረ ኅቡዓት ከመ ታእምሩ መና ትሳተፉ ለቅድሳት ወለመኑ ትገብሩ ተስካሮ በአኮቴት። በቅድሳት የምትሳተፉት ስጋውን ደሙን የምትቀበሉት ማን መሆኑን እሱን ማወቅ ይገባል። እረኛው መምህሩ ይሄን ማሳወቅ ይገባል። ማወቅ ማሳወቅ ይገባል። ወለመኑ ትገብሩ ተስካሮ በአኮቴት። በጸሎተ ቅዳሴ ክርስቶስን ሕማሙን ሞቱን ያን ሁሉ ነው የምንኖረው እና ያንን ስጋውን ደሙን የምንቀበለውን ሞተ ተነሳ የምንለውን ማንነቱን ማወቅ ተገቢ ነው።
አለዛ የማን ስጋና ደም ነው የምንቀበለው ማንን ነው የምናመልከው የሚለውን ማወቅ በጣም አስፈላጊ ስለሆነ እንግዲህ እንደምናቀው በኢየሱስ ክርስቶስ ማንነት ላይ የሚነሱ ብዙ ጉዳዮች መኖራቸው ይታወቃል። እንደው ይሄንን በሶስቱ አብርሃማዊ ሃይማኖቶች በሚባሉት መካከል ያለው ዋና ልዩነት በክርስቶስ ማንነት ላይ የተመሰረተ ነው። እንደሚታወቀው እንግዲህ ሶስቱ አብርሃማዊ የሚባሉት ናቸው አላልኩም። የሚባሉት አብርሃም እንደ አባት ይቀበላሉ የሚባሉት እስልምና፣ አይሁዳዊነትና ክርስትና ናቸው። እና ዋና ጉዳይ የመሲሁ ማንነት ነው፣ የክርስቶስ ማንነት ነው። አይሁድ መሲሁን አልተቀበሉም። ሙስሊሞች ደግሞ ሌላ ነገር ይላሉ፣ መሲህ ነው ይላሉ፣ ግን አምላክነቱን አይቀበሉም። እኛ የክርስቶስ መሲሁ መጥቷል የባህሪ አምላክ ነው እንላለን፣ እውነትም ነው። እንግዲህ የኢየሱስ የባህሪ አምላክነት ሲነገር እነዚህ አይሁዶችን ለጊዜው እንተዋቸውና ሌላኛዎቹ ደግሞ ማለት ነው ወይም ሙስሊም ወገኖቻችን የሚያነሱት ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላሉ። እንዲህ ያለ ጥያቄ ሲጠይቁ መስማት የተለመደ ነው። ግን በሌላ በኩል እኔ አምላክ አይደለሁም ሰው ብቻ ነኝ አታምልኩኝ ብሏል ወይ በጥቁርና በነጭ? ይሄንን ካላሳዩን እኛ እንዳለ የማሳየት ግዴታ የለብንም። እኔ አምላክ አይደለሁም አታምልኩኝ ብሏል ወይ ብሎ መጠየቅ ያስፈልጋል። መጽሐፈ ምሳሌ ላይ ለሰነፍ እንደ ስንፍና አትመልስለት ይላል። ምክንያቱም ለመረዳት ላልፈለገ ሰው ብታስረዳ ማርም አይጥመውም፣ ውሃም ያንቀዋል። ሰው ካልፈለገ ውሃውም ይወፍርበታል፣ ካልፈለገ ማርም ይመርበታል። ሰው ሲፈልግ ነው እንኳን የሚጣፍጠው የመረረውም ጣፍጦት የግዱ የሚበላው ሲፈልግ ነው። ረሃብ ነው ምግብን የሚያጣፍጠው የሚባለው ለዚህ ነው። ስለዚህ ላልፈለገ ሰው የግድ ኢታቡ ቅዱሳት ለከተባትም የተባለው እንደዚህ ነው። እና እኔ አምላክ አይደለም ያለበትን አሳይ ብሎ መጠየቅ ተገቢ ነው መልሶ። እንደገና ከዚሁ ጋር ደግሞ በእነሱም ኢየሱስ ክርስቶስ መሲህ አልመሲህ ይሉታል፣ ኢሳ አልመሲህ ይሉታል። ግን ልክ እነሱ እኛን እንደሚጠይቁን በቁርአናቸው ኢየሱስ እኔ ከማርያም በድንግልና የተወለድኩ የእርሷ ልጅ ነኝ እኔ አልመሲህ ነኝ ያለበትን ቦታ ከቁርአናቸው አሳዩኝ እስኪ ብሎ መጠየቅም ተገቢ ነው። አለዚያ እንደዚህ ያለ ነገር በጥቁርና በነጭ ካልተጻፈ ስለ ኢየሱስ እነሱ የሚሉት ነገር ትክክል አይደለም ማለት ነው። ያንም በጥቁርና በነጭ የተጻፈ አሳዩኝ የሚሉ ስለሆነ ግን እነሱ በመጽሐፋቸው ስለ አምላካቸው የሚያምኑት የማይክዱት ነገር ያን በተመለከተ መጽሐፍ ቅዱስ ምን ይላል፣ ኢየሱስ ክርስቶስ ስለዛ ምን ይላል የሚለውን ማየት ግን የጋራ ሊያግባባ የሚችል ነው። ምን ማለት ነው? ለምሳሌ በእነሱ መጽሐፍ ስለ አምላክ የተነገሩ ነገሮች አሉ። ምን ተብሏል? ለምሳሌ መጀመሪያና መጨረሻው ማን ስለመሆኑ መጽሐፋቸው ቁርአን ማለት ነው ምዕራፍ 57 ቁጥር 3 ላይ እንዲህ ይላል፣ እርሱ አላህ ማለት ነው የመጀመሪያ ነው የመጨረሻውም እርሱ ነው። ስለዚህ የመጀመሪያውም የመጨረሻውም አላህ ነው ብለው እነሱም ያምናሉ። ታዲያ ይሄ ኢየሱስ ክርስቶስን በተመለከተ በመጽሐፍ ቅዱስ ምን ተብሏል? ኢየሱስ ክርስቶስ ስለዚህ ምን ብሏል ነው። ዘጸአት ምዕራፍ 3 ቁጥር 13 ከ14 ላይ ይሄ እየተነገረ ነው፣ የሚታወቅ ነው። እግዚአብሔር ለሙሴ ራሱን በገለጠ ጊዜ ያለና የሚኖር ማለት ዘላለማዊ አምላክ ሕያው ባህሪ ያህዌ ብሎ ነው ራሱን የገለጸለት። በትንቢተ ኢሳይያስ ምዕራፍ 44 ምዕራፍ 55 ላይ ምዕራፍ 45 ላይ እግዚአብሔር ደጋግሞ ፊተኛውና ኋለኛው መጀመሪያውና መጨረሻው ያለና የሚኖር እኔ ነኝ ብሏል። ስለዚህ ዘላለማዊ አምላክ ፊተኛውና ኋለኛው እግዚአብሔር መሆኑ የታወቀ ነው። ኢየሱስ ክርስቶስ ይህንን በተመለከተ ምን ብሏል ነው ጉዳዩ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 እስከ 18 እንዲህ ይላል፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ፊተኛውና እሱም አረጀሁ፣ ሞቼ ነበር፣ ሕያውም ነኝ፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሲኦልም የሞትና የሲኦል መክፈቻ አለኝ። ፊተኛውና ኋለኛው አልፋና ኦሜጋ እኔ ነኝ አለኝ ይላል። እኔ ነኝ ብሎ ይሄንን የተናገረው ማን ነው? ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ምን አለ? ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ አለ። ከእግዚአብሔር በቀር ዘላለማዊ አለ ወይ? የለም። መላእክት ዘላለማውያን አይደሉም? አይደሉም።
የተፈጠሩ ናቸው። የፍጥረት ሁሉ መጀመሪያ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ተብሎ የተነገረው ነው። ያቺ በመጀመሪያ ናት የፍጥረት ሁሉ አንድ ብሎ የጀመረባት። ከዛ በፊት ከእግዚአብሔር በቀር ማንም የለም። ከዛ በፊት ማን ነው የነበረው? እግዚአብሔር። በምን አይነት ሁኔታ አይታወቅም። ጊዜም የለም፣ ዘመንም የለም፣ ምንም የለም። ከዛ በፊት እግዚአብሔር ብቻ ነው ያለ። ከዛ በፊት ዘላለማዊነት ነው። ጊዜም የመጣ ከፍጥረት በኋላ ነው። ስለዚህ ፊተኛና ኋለኛ መጀመሪያና መጨረሻ እግዚአብሔር ብቻ ነው። ከተፈጠርን ዘንድ ሰዎችና መላእክት ያው ወደፊት ቀጣዮች ነን። ህይወታችን ዘላለማዊ ነው። መጀመሪያ ግን አለን። ሰዎችም ሆነን መላእክትም ሆኑ ሰዎች መጀመሪያ አለን፣ መጀመሪያ የሌለን አይደለንም። መጀመሪያና መጨረሻ የሌለው እግዚአብሔር ብቻ ነው። ይሄን ደግሞ ጌታችን መድኃኒታችን ክርስቶስ ስለራሱ ተናግሯል። ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋውና ኦሜጋው እኔ ነኝ ብሏል። ስለዚህ በእነሱም ዘላለማዊው አምላክ አንድ ከሆነ ያ ዘላለማዊው ብቸኛ አምላክ ኢየሱስ እኔ ነኝ ብሏል። ሁለተኛ ኃጢአትን ይቅር ማለት የሚችለው ማን ነው? በእነሱም መጽሐፍ ምዕራፍ 3 ቁጥር 135 ላይ ኃጢአትን ይቅር የሚል አላህ ብቻ ነው ይላል። ኃጢአትን ይቅር የሚል ማለት የሚችለው አላህ ብቻ ነው ይላል። መድኃኒታችን ኢየሱስ ክርስቶስ ኃጢአትን በማስተስረይ በኩል ምን አድርጓል? በማቴዎስ ወንጌል ምዕራፍ 9 በማርቆስ ወንጌል ምዕራፍ 2 ላይ እንደተጻፈው ኃጢአትህ ተሰረየችልህ ብሏል ለብዙ ሰው። ለምሳሌ አንዱን ሽባ ሆኖ ወደሱ ያመጡትን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል። በዛ ይሄንን ይሰሙ የነበሩ ጸሐፍት ፈሪሳውያን ተረድተው ከእግዚአብሔር በቀር ኃጢአትን ማን ማስተስረይ ይችላል? ይሄ ሰው ይሳደባል አሉ። ይሳደባል ማለታቸው ነው እንጂ ስህተቱ ከእግዚአብሔር በቀር ኃጢአትን ማን ያስተሰርያል ማለታቸው እውነት ነው። ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል የለም። እስኪ ይሄንን አረፍተ ነገር ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል አለ ወይስ የለም? እስኪ በጣም ሩቅ ስለሆነ በእርግጥ ለእንዲህ አይነት አይመችም። ትንሽ የርቀት ትምህርት ነው የሚመስለው፣ ግን ይሁን። ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል አለ ወይስ የለም? የለም። ታዲያ ካህናት ኃጢአትን ያስተሰርያሉ። እንዴት አድርገው ነው? አባቶቻችን ኃጢአትን ያስተሰርያሉ። ግን ምን ብለው ነው ኃጢአትን የሚያስተሰርዩ? የማይሰራ ኃጢአት ማን ይፍታ ነው የሚሉት? እግዚአብሔር ይፍታ ነው። አያችሁ፣ ኃጢአቱን የማስተስረይ ስልጣኑ የማን ነው? የእግዚአብሔር ነው። ካህናት የእግዚአብሔር እንደራሴዎች፣ የእግዚአብሔር መናገሪያዎች ናቸው። ኃጢአትን የማስተስረይ ስልጣኑ ግን የእግዚአብሔር ነው። ስለዚህ መድኃኒታችን ክርስቶስ ኃጢአትን ማስተስረይ የሚችል የባህሪ አምላክ ነው። መድኃኒታችን ክርስቶስ አምላክ ሳይሆን ኃጢአት ተሰረየችልህ ቢል ኖሮ በጣም ተገቢ አይሆንም ነበር፣ ስህተት ነበር የሚሆነው። ፈሪሳውያን ያቀረቡት ወቀሳ፣ ጸሐፍት ያቀረቡት ወቀሳ ትክክል ነበር የሚሆነው። ግን መድኃኒታችን እውነተኛ አምላክ ስለሆነ ኃጢአትን አስተስርዮአል። ሶስተኛ የመጨረሻው ፈራጅ ማን ነው? በመጨረሻ ቀን ፍርድ የሚፈርደው ማን ነው? በእነሱ አሁን እንዲህ የምናነሳው ለምን መሰላችሁ? የጋራ ነገር በሌለበት መነጋገር አስቸጋሪ ስለሆነ ነው። ስለዚህ እነሱ ስለነዚህ የሚሉትን ነገር ክርስቶስ ነኝ ብለዋል። የመጨረሻው ፈራጅ ማን ስለመሆኑ ምዕራፍ 22 ቁጥር 56-57 ላይ እንዲህ ይላል፣ በዚያን ቀን መንግስት ለአላህ ትሆናለች፣ በእነርሱ መካከል ይፈርዳል ይላል። በክፎች በበጎች ላይ ፈርዶ መልካሞችን ወደ ጀነት ክፎችን ደግሞ ወደ ቅጣት ይሸኛቸዋል ይላል። ስለዚህ በእነሱ መካከል ይፈርዳል በማለት ፍርድ ለአላህ ብቻ መሆኗን ይናገራሉ። ታዲያ ክርስቶስስ ዘላለማዊ ፍርድን በተመለከተ ምን ብሏል? በማቴዎስ ወንጌል ምዕራፍ 25 ቁጥር 31-32 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። አዎ አሕዛብም ሁሉ በፊቱ ይሰበሰባሉ። ዛሬ የማያምኑበት፣ ዛሬ የሚሳለቁበት፣ እንዴት አምላክ ሰው ይሆናል፣ አምላክ እንዴት ይሞታል እያሉ የተደረገላቸውን ውለታ መልሰው መክሰሻና መውቀሻ የሚያደርጉበት ሁሉ በፊቱ ይሰበሰባሉ። ያኔ በፊቱ ሲሰበሰቡ ከሚወቀሱት ከመሆን እግዚአብሔር ይሰውረን። በእውነቱ ውለታውን አውቀው በውለታው ፍቅር የኖሩትን ያመሰግናቸዋል። በውለታው በፍቅሩ ያሾፉትን የቀለዱትን ያላመኑበትን አምነው ደግሞ የስም ክርስቲያኖች ሆነው በተቃራኒው ሌላ ሕይወት የኖሩትን ደግሞ ይወቅሳቸዋል።
ከሚወቀሱት ከመሆን እግዚአብሔር ይሰውረን። በእውነቱ እዚህ ግቢ ያለን በእውነት አረ ሁሉንም የሰው ልጅ ከዚህ ወቀሳ ይሰውርልን። እሱስ ፈቃዱ ነው፣ የኛም ቢታ ነው እንጂ። ስለዚህ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል፣ በጎችን በቀኙ ፍየሎችንም በግራ ያቆማቸዋል ይላል። መድኃኔዓለም ኢየሱስ በፍርድ ዙፋኑ ይቀመጣል፣ አሕዛብ ሁሉ በፊቱ ይሰበሰባሉ። በጎች የተባሉ ጻድቃን በቀኙ፣ ፍየሎች የተባሉ ኃጥአን በግራው ይቆማሉ። ከዛ ለእያንዳንዱ ተገቢውን ፍርድ ያስተላልፋል። ሁሩ ውስተ እሳት ዘላለም ይላል ክፉዎችን፣ መልካሞችን ደግሞ ቡሩካኑ ለአቤ የአባቴ ቡሩካን ብሎ ያመሰግናቸዋል፣ ወደ ዘላለማዊ ሕይወት ግቡ ይላቸዋል። ስለዚህ ይህንን ፍርድ የሚሰጠው መድኃኒታችን ኢየሱስ ክርስቶስ ነው። ታዲያ ዘላለማዊ ፍርድን የሚሰጠው አምላክ ከሆነ ያ አምላክ ክርስቶስ ነው። ምክንያቱም በመጨረሻው ቀን የሚፈርደው ለሁሉ እንደየሥራው ዋጋውን የሚሰጠው እሱ ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይም ይሄው ተነግሯል። እንዲህ ይላል ጌታችን፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ሁለተኛ ቆሮንቶስ 5:10 ላይም ቅዱስ ጳውሎስ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና አለ። ሀለወነ ንቁም ቅድመ መንበረ ምኩናኑ ለክርስቶስ፣ እያንዳንዳችን በክርስቶስ የፍርድ ወንበር ፊት እንቆማለን ይላል። እንደ ሞትን ያውም ይሄን የሰማዩን ጉዞ ካለፍነው ነው፣ የአየር አጋንንቱን ካለፍነው፣ ወደ ጥልቁ ኃጢአታችንን አዘክረው ካልወሰዱን ነው። ያው ከሞት በኋላ ነፍስ ብዙ ውጣ ውረድ አለባት። አሁን ወደዛ እንገባም እንጂ ከዛ ካለፍን በፊቱ እንቆማለን። ይሄ መጀመሪያ ኋላ ደግሞ አማናዊ ዘላለማዊ ፍርድ አለ። አሁንም በፊቱ መቆም አለ። ስለዚህ በፊቱ የምንቆምለት ነፍስ ሁሉ በፊቱ የምትቆምለት እንደሰራችው ስራ፣ እንደኖረችው ሕይወት፣ እንዳመነችው እምነት ዋጋን ወይም ፍዳን የምትቀበልበት የክርስቶስ የፍርዱ ዙፋን ነው። ፈራጁ እሱ ነው። ስለዚህ ፈራጁ አንድ አምላክ ከሆነ የአምላክ ኢየሱስ ክርስቶስ ነው። እውነት ማን ነው? የነሱ መጽሐፍ ምዕራፍ 22 ቁጥር 6 ላይ እውነቱ አላህ ነው ይላል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ደግሞ መድኃኒታችን ኢየሱስ ክርስቶስ እኔ እውነት ነኝ ብሏል። እኔ መንገድ፣ እውነት፣ ሕይወት ነኝ ብሏል። እኔ እውነት ነኝ ነው ያለው። ስለዚህ እውነቱ አንድ አምላክ ከሆነ የአምላክ ኢየሱስ ክርስቶስ ነው። ያ እውነተኛ አምላክ ያ እውነት ኢየሱስ ክርስቶስ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ጌታችን እኔ እውነተኛ ነኝ አይደለም ያለው፣ እኔ እውነት ነኝ ነው ያለው። ማለት ራሱ እውነት እኔ ነኝ ነው። ስለ እውነት አስተምራለሁ ወይም ትምህርት የእውነት ነው እንደዚህ አይደለም ያለው። ይሄ ስላልሆነ አይደለም። ትምህርቱ እውነት መሆንማ ሰውም ትምህርቱ እውነት ሊሆን ይችላል። ሐዋርያት ትምህርታቸው እውነት ነው። ሊቃውንት ትምህርታቸው እውነት ነው። እውነተኛ መሆን ጻድቃንም እውነተኞች ናቸው። ጻድቃን ማለት እውነተኞች ማለት ነው። ራሳቸው እውነት ግን አይደሉም። ሐዋርያት ራሳቸው እውነት አይደሉም፣ እውነተኞች ግን ናቸው። እነሱ የእውነት ተከታዮች ናቸው። ሐዋርያት የእውነት ደቀ መዛሙርት ናቸው። እውነትን ሰምተው ለመኖር ጥረት የሚያደርጉ ናቸው። ራሱ እውነት የሆነ ግን ክርስቶስ ብቻ ነው። ትሩዝ ኢንካርኔት፣ ስግው ቃል ሰው የሆነ አምላክ እውነት እሱ ነው። ስለዚህ በእነሱ መለኪያም እውነተኛው እውነት የሆነ አምላክ ያ አምላክ የሚሉት ከሆነ መድኃኒታችን ኢየሱስ ክርስቶስ እውነት ነው። ሙታንን የሚያነሳቸው አምስተኛ ይሄን ብንጨምር በእነሱ መጽሐፍ ምዕራፍ 22 ቁጥር 7 ላይ ለሙታን ሕይወትን የሚሰጠው እርሱ አላህ ነው፣ በሁሉ ነገር ላይ ኃይል ያለው እርሱ ነው ይላል። በመጽሐፍ ቅዱስ ሕይወትን የሚሰጥም የሚነሳም የሚገድልም የሚያድንም እግዚአብሔር መሆኑ ተደጋግሞ ተነግሯል። መድኃኒታችን ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ ብሏል። ትንሣኤ ነኝ ሕይወት ነኝ ብሏል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እውነተኛ የባህሪ አምላክ፣ እውነተኛ አምላክ የጸጋ ያይደለ እንደ ቅዱሳን በክብር በተጋድሎ በሂደት ከዘመን በኋላ ያይደለ ከአብ ጋር ከመንፈስ ቅዱስ ጋር በባህሪ በአምልኮ አንድ አምላክ የሆነ እውነተኛ የባህሪ አምላክ ነው። ይህንን ማወቅ በጣም ወሳኝ ነገር ነው። ምክንያቱም ክርስቶስ እንደ ጥሩ መምህር የሚታይ አይደለም። ማለት እንደ መምህር ብቻ ማለት ነው። አሁን በዚህ በምዕራቡ ዓለም ወደኛም ያው ስር እየሰደደ ያለ ነገር ነው። ክርስቶስን እንደ ጥሩ መምህር አድርጎ የመውሰድ ማለት እንደ ጥሩ መምህር ብቻ ማለት ነው። መምህር ጥሩ መምህር ነው፣ ግን
የባህሪ አምላክ የባህሪ መምህር ነው እንጂ እንደሌላ ጥሩ መምህር አይደለም። ጥሩ መምህር ብዙ ሰው ጥሩ መምህር ሊሆን ይችላል። ክርስቶስ ግን እውነትን ትምህርቱን ብቻ የምንሰማው ጥሩ መምህር ብቻ አይደለም። የባህሪ አምላክ ነው፣ ሕይወት ነው፣ እውነት ነው፣ መንገድ ነው፣ የዘላለም አምላክ ነው፣ ትንሣኤ ነው። ይህን ካላመን አንድ ሰው ክርስቶስን እንደሆነ ጥሩ ሰው ስነ ምግባርን፣ ሞራልን፣ መልካምነትን እንዳስተማረ እንደሆነ ጥሩ ሰው ከወሰደ ክርስቲያን ሊሆን አይችልም። ክርስትና ስለ ስነ ምግባር ብቻ የሚያስተምር ወይም በስነ ምግባር ደረጃ የሚገደብ አይደለም። ከዛ ባሻገር ነው። ክርስቶስ ያስተማረን የእግዚአብሔር ልጆች እንድንሆን ነው፣ ከእርሱ ጋር እንድንነግስ ነው እንጂ ጥሩ ሰዎች፣ ኤቲካል ስነ ምግባር ያላቸው ዲሲፕሊን የሆኑ ሰዎች እንድንሆን ብቻ አይደለም። ይሄ ለክርስትና በጣም ታች ያለ ደረጃ። ይሄማ ተፈጥሯዊ የሆነ ሰው ሁሉ ሊያደርገው ይገባል። ጥሩ ሰው መሆንን፣ ስነ ምግባር ያለው ጨዋ ሰውነትን፣ ይሄን ተፈጥሯዊ የሆነ ሰው ሁሉ ሊያደርገው የሚገባ ነው። ይሄን ለመሆን የግድ ክርስቲያን መሆን አይጠይቅም። ክርስትና ግን ከዚህ በላይ ነው። ክርስቲያን የሆነው የእግዚአብሔር ልጆች ለመሆን ነው፣ ከክርስቶስ ጋር ለመንገስ ነው። ከመአረይነ ሕማመነ ኤሪ ክብረ ምስሌው አለ። በክብር በመከራ ከመሰልነው በክብር እንመስለዋለን አለ። ሁለተኛ ጢሞቴዎስ 2:12 ላይም ቅዱስ ጳውሎስ ከእሱ ጋር ከጸናን አብረን እንነግሳለን አለ። ከክርስቶስ ጋር ለመንገስ ነው ክርስቲያን ሆነን የተጠራ ነው። ጥሪያችን ከፍ ያለ ነው እንጂ ዝም ብሎ የሆነ ጥሩ ስነ ምግባር ያለው ጨዋ ሰው ለመሆን ብቻ አይደለም። ስለዚህ ላተንት አሪያኒዝም የተባለው በጣም ስር እየሰደደ ነው። ላተንት አሪያኒዝም ማለት አሪዮስ ክርስቶስን ያው አምላክ አይደለ፣ የባህሪ አምላክ አይደለም፣ ግን ከፍጡራን ሁሉ ከፍ ያለ አድርጎ ነው የሚያስበው። ሳይነት እርሾ ለዘብ ባለ መንገድ በጣም ብዙ ሰው ተቆጣጥሮታል። ኢየሱስ ክርስቶስ አምላክ ካልሆነ አምላክነቱን ካላመን ምንም ትርጉም የለውም። ምክንያቱም ብዙ ሰዎች ተነስተዋል፣ ስነ ምግባርማ የሚያስተምሩ በየዘመኑ ሊነሱ ይችላሉ። በምድራችን ላይ ብዙ ትልልቅ ፈላስፎች ነበሩ፣ የተለያየ ስነ ምግባር አስተምረዋል። ስለ ሀገር፣ ስለ ሕዝብ፣ ስለ ዜጋ፣ ስለ አስተዳደር እነ ፕላቶ፣ እነ አሪስቶትል፣ እነ ሶቅራጥስ፣ በጣም ብዙ ሰዎች እነ ኮንፊሽየስ። ያ ሁሉ ግን ወደ እግዚአብሔር የሚያቀርብ አይደለም። የእግዚአብሔር ልጆች እንድንሆን የሚያደርግ አይደለም። ተራ የሆነ የአኗኗር ስልትና ዘዴ የሚናገር ነው። ወደ እግዚአብሔር የሚያወጣ አይደለም። ለምን? ሰዎች ናቸው፣ እነሱም ፍጡራን ናቸው። ሞተው ቀርተዋል፣ መቃብር ይዟቸዋል። ሞትን ድል አድርጎ የተነሳ ክርስቶስ ሕያው ባህሪ ስለሆነ ነው ሕይወትን የሚሰጠን። የነገረን ነገር ሁሉ እውነት የሆነው እውነት መሆኑም የተረጋገጠው። የተወደዳቸው የእግዚአብሔር ቤተሰቦች መድኃኒታችን ኢየሱስ ክርስቶስ ስለ ራሱ የተናገራቸው ነገሮች እውነት ካልሆኑ ማለት ምን ማለት ነው? ኢየሱስ ክርስቶስ እንደተናገረው ነኝ እንዳለው የባህሪ አምላክ ካልሆነ ክርስትና የሚባል አይኖርም። ወንጌልስ ምን ይሰራል? ወንጌልም ስህተት ነው የሚሆነው። ወንጌል ከማቴዎስ ወንጌል ከመጀመሪያው ጀምሮ የሚናገረው ስለ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት ነው። ይሄ ነው እንጂ የሆነ ጥሩ መምህር ጥሩ ስነ ምግባር ያስተማረ እንደዚህ አድርጎ አይደለም። አምላክ ካልሆነ ስጋ ውስጥ ደሙስ ምን ይጠቅመናል? መለኮት የተዋሃደው ነፍስ የተለየው ስለሆነ ሞትን ያሸነፈ ስጋና ደም ስለሆነ ነው ሕይወትን የሚሰጠው። ከዛ ባነሰ ከሆነ ምንም ክርስትና ከመነሻው እስከ መድረሻው ትርጉም አይኖረውም። ለዚህ ነው የኢየሱስ ክርስቶስን የባህሪ አምላክነት በደንብ አድርጎ መማርም መረዳትም መገንዘብ የሚገባው ከዚህ የተነሳ ነው። መሰረት ነው። አባቶቻችን በኒቅያ ጉባኤ ያን ሁሉ ድካም የደከሙት ለዚህ ነው። ምክንያቱም የክርስቶስ አምላክ ካልሆነ ድነትም አይኖርም። ምክንያቱም ፍጡርን ሊያድነው አይችልም። አምላክ ሰው እስከመሆን የደረሰው በሌላ መንገድ መዳን ስላልቻልን ነው። ያን በእግዚአብሔርና በሰው መካከል ያለውን ፍጥረት አልፎ ሊሻገር ያልቻለውን ክፍተት ራሱ እግዚአብሔር መጣ። እኛ ወደዛ መሻገር ስለማንችል እሱ ወደኛ መጣ። አምላክ ወደ እኛ መጣ። ይሄ ነው የድነታችን ሁሉ መሰረት። መድኃኒታችን ኢየሱስ ክርስቶስ ስለ ራሱ ይህንና ይህን የመሳሰሉ ብዙ ነገሮችን ተናግሯል። እግዚአብሔር የባህሪ ክብሩን ለሌላ ለማንም አይሰጥም። ይሄ የታወቀ ነው። ክብሩን በጸጋ ይሰጣል። የባህሪ አምላክነቱን ግን ለሌላ ለማንም አይሰጥም። ኢሳይያስ 42:8 ላይ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። መድኃኒታችን ኢየሱስ ክርስቶስ ለምሳሌ ምን አለ? ዮሐንስ 17:5 ላይ ሰባህኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። ዓለም ሳይፈጠር ካንተ ጋር ባንተ ዘንድ ባለኝ ክብር አክብረኝ አለ። እንዴ ዓለም ሳይፈጠር ማን አለ? እግዚአብሔር ብቻ ነው ያለው። ስለዚህ በአንድነት በሶስትነት በሚታወቁት ፍጡር በማያውቀው
በረቀቀ ምስጋና አክብረኝ አለ። ዘላለማዊነቱን ነው የተናገረው። ማንም ፍጡር ይሄን ማለት አይችልም። መላእክትም እንዲህ ማለት አይችሉም። ምክንያቱም የተፈጠሩ ናቸው። ዓለም ሳይፈጠር የነበረ ማንም የለም። እሱ ግን ዘላለማዊ ስለሆነ የባህሪ አባቱን እንዲህ አለ። አሁን ከፍጡር ወገን ከመላእክትም ይሆኑ ከሰው እንዲህ ብሎ ቢናገር ምንድነው የሚሆነው? ይሄ ዲያብሎሳዊ ነው የሚሆነው። ራስን እግዚአብሔር ማድረግ ነው የሚሆነው። የትዕቢት ጫፍ ነው የሚሆነው። ዲያብሎስ የወደቀው በዚህ መሆኑ ይታወቃል። የማይገባውን አምላክነት ሽቶ ነው። ምን ማለት ነው? መድኃኒታችን ኢየሱስ ክርስቶስ ዓለም ሳይፈጠር በአንተ ዘንድ ባለኝ በነበረኝ ክብር አክብረኝ ማለቱ እውነት የባህሪ አምላክ ስለሆነ ነው እንጂ እንዲያ ባይሆን ኖሮ ተቃራኒው ነበር የሚሆነው ማለት ነው። ያው ለመረዳዳት ነው እንዲህ የምንለው። ስለዚህ መድኃኒታችን ኢየሱስ ክርስቶስ የተናገራቸው ነገሮች እውነት ስለሆኑ እውነት መሆናቸው ደግሞ የሚታወቀው የባህሪ አምላክ ስለሆነ ነው። ከዛ ያነሰ አንድም ስንዝር ነገር ከሆነ ወንጌልም የጌታችንም ቃል እውነት አይሆንም። እንደው አንድ ሊቅ ይህን ሲያብራራ ትንሽ ምን ብሏል? ኢየሱስ ክርስቶስ እንደተናገረው ካልሆነ አለ ወይ መድኃኒታችን ኢየሱስ ክርስቶስ የተናገረው ነገር እውነት ካልሆነ አለ እንደ ጥሩ ሰው እንደዚህም አይደለም የሚታየው። ወንጌልም እንደሆነ መጽሐፍ አይደለም የሚታየው። የመጨረሻ የውሸትና የነውር ጥግ ነው የሚሆነው። ምክንያቱም አምላክ ሳይሆን አምላክ ነኝ ብሏል። ግን ወንጌል እውነት ስለሆነ አምላክ ነኝ ያለው አምላክ ስለሆነ ነው። በጣም መሰረታዊ ነገር ነው። ከኢየሱስ የባህሪ አምላክነት ውጪ ወንጌልም ክርስትና ምንም የለም። ለዚህ ነው በኒቂያ ጉባኤ ከዛም በኋላ በቁስጥንጥንያ በኤፌሶን ጉባኤ አባቶቻችን ይሄንን እውነት ለማስጠበቅ ብዙ ዋጋ ከፍለዋል። አሁን ጸሎተ ሃይማኖት በኒቂያ ጉባኤ አባቶቻችን እውነተኛውን የክርስቲያን ሃይማኖት የሚገልጽ አንቀጽ ነው። አዲስ አለ ያለውን ለመግለጽ ነው። ብዙ ዋጋ ከፍለዋል። ዘሩይ ሆሞኡሲዮስ የሚለውን ቃል የአርዮሳውያንን ኑፋቄ በሚያጋልጥ እውነተኛውን ኦርቶዶክስ አስተምሮ በሚጠብቅና በሚገልጥ መንገድ ለመግለጽ ብዙ ዋጋ ተቀብለዋል። ግን ዛሬ ብዙ ጊዜ ቅዳሴ ላይ ጸሎተ ሃይማኖት ምን ያህል ሙሉ ንባቡ በትክክል እንደሚባል እርግጠኛ አይደለሁም። ብዙ ቦታ እንዲሁ ወነአምን በአሐዱ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ዘያስተርእይ ወዘያስተርእይ እንዲህ ይባላል። ከዛ በኋላ ወንሴፎ ትንሣኤ ሙታን ይባላል። እንደው መከራ ኧረ ስንት ዋጋ የተከፈለበት ስንት መከራ የታየበት አንቀጽ ነው በእውነት እንዲዋሃደን እንድንመሰክረው ነው። እና ስለ እግዚአብሔር በእውነቱ ቅዳሴ ላይ ያሉ ምንባቦችን በደንብ እንበላቸው። በእውነቱ እንዲያው ዝም ብሎ ለግብር ይውጣ ገና ሲጀመር ከዛ ቅዱስ ሐዋርያ ወደሚለው አንሂዳን። በደንብ ቅዳሴው የቅዳሴው አካል ነው ንባቡ። በደንብ እንዲያውም የተነበበው ሊተረጎም ሊብራራ ይገባዋል። በደንብ መስማት አለብን ንባቡን። አርባቢዎቹም ዲያቆናትና ቀሳውስት በእውነት ተዘጋጅቶ መምጣት ያስፈልጋል። አንዳንዴ ቶሎ ወደ መርገፉ የሚካሄደው አነባቡ እያሳቀቀም እንዳይሆን እና ወደዚህ የገባሁት ለምንድን ነው? ይሄ በጣም መሰረታዊ ነገር ነው። ከዚህ በተቃራኒ አንድ ነገር ከመጽሐፍ ቅዱስ ላስታውሳችሁ። የማይገባውን ነገር የተናገረ ሰው ምን እንደደረሰበት። ሄሮድስ የተባለው ጌታችንን ያሳደደው ሳይሆን የእሱ ልጅ ሄሮድስ የሐዋርያት ሥራ ምዕራፍ 12 ከቁጥር 21 እስከ 23 ላይ እንዲህ ተብሏል። በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም አይሁድን በዛ የነበሩትን ተናገራቸው። ህዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሁ። አይ መከረኛ ህዝብ። ሄሮድስ ሲናገር ምን አለ? ይሄ እግዚአብሔር ድምፅ ነው የሰው ድምፅ አይደለም አሉ። ቀለብና ልብስ ይሰጣቸው ነበር ይላል ወደ ኋላ ታሪኩ። ሆድ መከራ ነው። ሆድ ነው ነፃነትን የሚያሳጣ በእውነቱ በጣም በጦር ይሄ ጥቅም እንዲያው አሳዛኝ ነው። እና ሄሮድስን ይሄ እግዚአብሔር ድምፅ ነው አሉት ሲናገራቸው። በዚህ ጊዜ ምን ሆነ? ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። እንዲህ ከመሆኑ እግዚአብሔር ይሰውረን። ይሄ እግዚአብሔር ድምፅ ነው ሲባል ኧረ አይደለም አላለም፣ አላስተባበለም። አዎ ይገባኛል አይነት ብሎ ተቀበለ። አያችሁ፣ የማይገባውን የእግዚአብሔር ድምፅ ነው የተባለው እኮ ሌላም አይደለም። ያንን ስላላስተባበለ እንደ እውነት አድርጎ ስለተቀበለ ይሄ ዕዳ በደል ሆኖበት በትል ተበልቶ ሞታል። አያችሁ፣ ሰው የማይገባውን ነገር መቀበል እንዲህ ያለ መቅሰፍት ያመጣል። እንዲሁ ስለ እግዚአብሔር ምስጋናችን እውነት ይሁን። እንዲሁ ልባችንን በማያምንበት አንመሰጋገን በእውነቱ። አዎ ሰውን ለፈተና ማጋለጥም ነው እና ሄሮድስ የማይገባውን
ምስጋና በመቀበሉ በትል ተበልቶ ነው የሞተው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያላቸውን ነገሮች ሊል የሚችለው በእውነት የባህሪ አምላክ የሆነ እሱ ብቻ ነው። አይሁድም ይህን ተረድተው ነበረ። በዮሐንስ ወንጌል ምዕራፍ 5 ቁጥር 17-18 ላይ ሰንበትን ስለሻረ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው የእግዚአብሔር ልጅ ነኝ ስላለ ስለዚህ ነው ሊወግሩት የነበረው ይላል። አያችሁ አይሁድ መድኃኒታችን ኢየሱስ ክርስቶስ እኔ እግዚአብሔር ልጅ ነኝ ሲል ምን ማለቱ እንደሆነ ገብቷቸዋል። ለምን? የእግዚአብሔር ልጅ ከሆነ እግዚአብሔር ነው፣ በባህሪ አንድ ናቸው ማለት ነው። ሰው የሚወልደው ባህሪውን ነው። የምንወልደውና የምንሰራው ይለያያል። ለምሳሌ ሰው ወንበር ሊሰራ ይችላል። ወንበሩን ግን ወለደው አይባልም። ወንበሩ የእጁ ስራ ነው። ወንበሩ እሱን አይመስልም። እሺ ሰው ደግሞ አሻሽሎ ሐውልት ሊሰራ ይችላል። ሐውልቱ ራሱን ወይም የሆነን ሰው ሊመስል ይችላል። ግን እስቲል ያ ሐውልት የፈለገ እሱን ቢመስል እሱን አይደለም። ፎቶውም እሱን ቢመስልም እሱን አይደለም። የሚሰራው ነው። ሰው የሚወልደው ግን ምንድነው? ሰው የሚወልደው ምንድነው? ሰው ነው፣ ልጅ ነው። ልጁ ምንድነው? ባህሪው ሰው ነው አይደለ? ሰው ሌላ አይወልድም። ከብት የሚወልደው ከብት ነው። ወፍ የሚወልደው አንድ ነገር የሚወልደው ራሱን ነው፣ ባህሪውን ነው። ያን ባህሪ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስም የእግዚአብሔር ልጅ ነው ማለት በባህሪ አንድ ነው። በፍጥረት ዘንድ አስገኝና ተገኝ፣ ወላዲና ተወላዲ መቀዳደም አለ። በእግዚአብሔር ዘንድ ግን እንዲህ ያለ ነገር የለም። አሁን ይሄን ከህሊና ውጭ ነው፣ ልንረዳው አንችልም። ወደ እግዚአብሔር አብን ብንሄድ እግዚአብሔር አብ ዘላለማዊ ነው፣ ወልድም ዘላለማዊ ነው፣ መንፈስ ቅዱስም ዘላለማዊ ነው። ግን አብ ወልድን ሲወልድ መንፈስ ቅዱስን ሲያጸር ከዛ በፊት ጊዜ ነበር ወይ? እንዴት ብሎ ነው? ልንደርስበት አንችልም። እግዚአብሔር ሁል ጊዜ ያለ ነው። እንዴት ነው አንድ ነገር ሁል ጊዜ ዝም ብሎ የሚኖረው? ይሄን ማወቅ አንችልም። ለምን? እኛ የምናውቀው ነገር መኖር የጀመረበት የሆነ ጊዜ አለ። ስለዚህ የኛ መረዳት ሁል ጊዜ በጊዜና በቦታ የተገደበ ነው። በታይም ስፔስ ዳይሜንሽን 4 ዳይሜንሽን ነው የሚባለው። በዚህ የተገደበ ነው። ከዚህ ውጭ የሆነ ነገር መረዳት አንችልም። መላእክትን እንኳን ማየት የማንችለው ለዚህ ነው። አንዱ ነፍስን እንኳን ማየት አንችልም። አያችሁ የኛ በውስጣችን ያለችው ነፍስ እንኳን ማየት አንችልም። ምን ገርምም እናሳዝንም ነን። ግን እግዚአብሔር በእሱ ባወቀ ነው። በብቃት ይገኛል። ስንሞትም ደግሞ ያው ነፍስ ትሆናለች። ግን ውስንነታችንን ደግሞ መገንዘብ አለብን። በራሳችን ሆነ የምታወጣ የምታወርደን ነፍስ እንኳን ማየት የማንችል ይችን የፈጠረውን እግዚአብሔር እንዴት ማወቅ እንችላለን? እግዚአብሔርን ለማወቅ የመጀመሪያው አለማወቅን ማወቅ ነው። የመጀመሪያው የመጨረሻውም አባ ሕርያቆስ በቅዳሴ ማርያም እንዳለው መረመረ ከዛ በመጨረሻ ወይገብ ሀበዘትካትላዊሁ መጀመሪያ ወደ ነበረበት አለማወቅ ይመለሳል አለ። ግን የመጀመሪያውና የመጨረሻው በጣም ይለያያሉ። የመጀመሪያው ያለማወቅ ያለመመርመር የስንፍና ነው። የመጨረሻው ግን የብቃት ነው። እውቀት ሁሉ የሚመራው ወደ አለማወቅን ወደ ማወቅ ነው እንጂ የሆነ ነገር ሸምድደን የሆነ ነገር አጥንተን የሆነ ምዕራፍና ቁጥር እያማታን እንዲህ ነው እግዚአብሔር ብለን በዛ ልክ የተረዳነው ከመሰለን አደገኛ ነው። እንዲሁ አለማወቅ ሊሻል ይችላል። የእውቀት ሁሉ መዳረሻ መሰላል ነው፣ ወደ እግዚአብሔር ማውጣት ነው። ያዕቆብ ያየው መሰላል ከመሰላሉ በላይ ላይ ሳይሆን ከመሰላሉ በላይ ነው። ቢዮንድ ዘላደር ነው፣ አባብ ዘላደር ነው። ኦን ዘ ቶፕ ኦፍ ዘላደር አይደለም። እግዚአብሔርን ያየው እዛ በላይ ነው። መሰላሉ ወደዛ ማውጣት ነው። ከእግዚአብሔር እንደዛ ነው ነገሩ። ስለዚህ እግዚአብሔር አባቴ ነው ማለቱ በባህሪ ከእግዚአብሔር ጋር አንድ ነኝ ማለት መሆኑን አይሁድ እንኳን ተረድተዋል። እንግዲህ ቅድም ያነሳ ነው ራዕየ ዮሐንስ ምዕራፍ 22 ቁጥር 16 ላይ እንደ ርዕስ አድርገን የወሰድነው ይሄንን ሁሉ ጠቅልሎ የሚያሳይ ነው። ምን አለ ጌታችን? እኔ የዳዊት ስርና ዘር ነኝ አለ። ተወደዳችሁ የእግዚአብሔር ቤተሰቦች ማንኛው ይቀድማል? አሁን ከስርና ከዘር ስር ነው የሚቀድመው ለአንድ ተክል ወይስ ዘር? ስሩ ከየት ይመጣል? ስሩ ከየት ይመጣል? ዘሩስ ከየት ይመጣል? ስሩ በቅሎ አድጎ ሳያፈራ። አያችሁ ክርስቶስ ነገር እንደዚህ ነው። የዳዊት ስርና ዘር ነኝ አለ። ዳዊትን የፈጠረ ነው፣ የዳዊት አምላክ ነው። ግን ደግሞ የዳዊት ልጅ ተብሏል። ወልደ ዳዊት ወልደ አብርሃም። ቅዱስ ማቴዎስ ወንጌላዊ ወንጌሉን ሲጀምር መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ ነው የጀመረው። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የጀመረው። የዳዊት ልጅ የአብርሃም ልጅ ዳዊትን የፈጠረ የዳዊት ልጅ ተብሏል። ክርስቶስ የዳዊት ልጅ ነው፣ እንደ ፍጹም ሰውነቱ ሰው ሆኗልና። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ዘእንበለ ኃጢአት ባሕቲቱ ያለ ኃጢአት በቀር ሰው ሆኗል። እኛ የሆነውን ሁሉ ሆኗል። ፍጹም ሰው ነው።
በሰውነቱ እንደኛ ሆኗል። ግን ደግሞ የኛ አምላክ ነው፣ እኛን የፈጠረ ነው፣ ዳዊትን የፈጠረ ነው። ይሄ ምስጢር ነው። ይሄን መረዳት ነው በቃ። አዎ በምድር ተመላልሷል፣ ሰው ሆኗል፣ የዳዊት ልጅ ተብሏል፣ የዳዊት ልጅ ሆኗል። ግን ደግሞ ዳዊት ሳይፈጠር ሁሉ ነገር ሳይኖር የነበረ ዘላለማዊ አምላክ ነው። የአብርሃም ልጅ ተብሏል፣ የአብርሃም ፈጣሪ ነው። ይሄን መረዳት ነው ክርስትና ማለት። ይሄን መረዳት ነው ክርስትና ማለት። አይሁድ ወልደ ዳዊትነቱን ተረዱ፣ አምላክነቱን ግን አልተረዱም። በማቴዎስ ወንጌል ምዕራፍ 22 ላይ ጌታችን ፈሪሳውያን በቀረቡ ጊዜ ጠየቃቸው። የጠየቃቸው የጎደላቸውን ለመሙላት ነው። ከአንድ ክርክር በኋላ ሰዱቃውያንን ካሳፈራቸው በኋላ ሰዱቃውያንና ፈሪሳውያን ጠብ ነበሩ ውስጥ ለውስጥ። ክርስቶስን በማጥቃት አንድ ይሆናሉ፣ እርስ በርስ ግን ሲለያዩ እንደ ውሻ ይናከሳሉ። እና ሰዱቃውያን አሳፍሯቸው ስለነበር በዚህ ደስ ሲሏቸው ፈሪሳውያን ወደሱ ቀረቡ። ጌታችን አንድ ጥያቄ ጠየቃቸው። ስለ ክርስቶስ ምን ይመስላችኋል? ወልደ መኑ ውእቱ፣ የማን ልጅ ነው ክርስቶስ መሲሁ አላቸው። መሰረታዊ ጥያቄ ነው። ድነት የተቋጠረው በዚህ ጥያቄ ላይ ነው። መሲሁ ማን ነው ነው። በዚህ ጊዜ ምን ብለው መለሱ? ወልደ ዳዊት ውእቱ፣ መሲሁ የዳዊት ልጅ ነው አሉት። አሁን መልሳቸው እውነት ነው ሐሰት ነው ወይስ ግማሽ እውነት ነው? አዎ ግማሽ እውነት ነው፣ ጎደሎ ነው። ምክንያቱም ክርስቶስ የዳዊት ልጅ ብቻ አይደለም። ትልቁም ጉዳይ ያለው ከዛ በኋላ ባለው ነው። የዳዊት ልጅማ ሰለሞን፣ አዶንያስ ሞልተዋል፣ ብዙ ነበሩ። የዳዊት ልጅማ የሥጋ ልጅማ መች ጠፋ? ትልቁ ምስጢር ያለው ከዛ ባሻገር ያለው ላይ ነው። ከጫፎ ያለው ገመድ እንደተባለው አንድ ሰው ያለው ትዝ አለኝ። ማናቸው አንድ የጻፉት ተረትና ምሳሌ ላይ ወደ ንስሐ አባቱ እየሄደ ሁሌ የሚናዘዘው አባቴ እንደው ገመድ ሰርቅ ያለው እያለ እና ሁሌ ገመድ ነው ሰርቅ ያለው የሚለው እና ገረማቸውና ይህን ያህል ልጅ ገመድ ምን የገመድ ሱስ ምን ያደርግልሃል ምንድን ነው ሲሉ አይ አባቴ እሱማ እንደው ከጫፉ ላይ እኮ ትንሽ በሬ አለ ይባላል እና የጫፉ ጉዳይ ነው ትልቁ ነገር። አይ እና ከዛ ቀጥሎ ምን አላቸው ጌታችን? እንዴ ታዲያ ዳዊት እንዴት ጌታ ጌታዬን በቀኜ ተቀመጥ አለው ብሎ ልጁን እንዴት ጌታ አለው አለ። ጌታ ማለት አምላክ ማለት ነው። ጌታ ጌታዬን ይቤሎ ጊዜ ለጊዜ መዝሙር 109 ላይ ሁሌ የሚደግሙት ነው እኮ ግን አላስተዋሉትም። እግዚአብሔር ቤተሰቦች እምንሰማውን እምንጸልየውን በጣም ማስተዋል አለብን። በጸሎተ ቅዳሴው ጊዜ በኪዳኑም ተደጋግሞ በእውነቱ አልሉ አልባቢክሙ በሰማይ ያሉ ልብክሙ የሚባለው ለዚህ ነው። እኛ እዛ ቆመን ልባችን ሌላ ቦታ ሊሆን ይችላል። ብዙ ዓመት ቤተክርስቲያን ኖረን ግን አንድም ቀን እንዳልኖረ ልንሆን እንችላለን። በተመላለሰ በዘመን ብዛት አይደለም። አሁን መመላለስ ጥሩ ነው፣ ምንም ጥያቄ የለውም። ግን ደግሞ እንድንጠቀም መሆን አለብን። አሁን ፈሪሳውያን ይደግሙታል። ያን እኮ ዛሬም ቢሆን ኢየሩሳሌም ሄዳችሁ ያያችሁ ካላችሁ ይሄ ረበናቱ መምህር ነኝ የሚሉት ፈሪሳውያኑ ራሳቸው ላይ የሆነ ኮፍያ አድርገው እንዲህ እያሉ በዕብራይስጥ ይሉታል። ቤሎ ጊዜ ለጊዜ የሚለውን ይደግሙታል፣ ግን አላወቁትም። አይድረስ ነው እያነበቡ በእውነት ማዕድ አጠገብ ተቀምጦ መራብ አይድረስ ነው። ማስተዋል ከሌለ ይሄ ይደርሳል። በቤቱ ሆኖ የሚደርስ ጥፋት በጣም ከባድ ነው። ያ የጠፋው ድሪም የጠፋው ቤት ውስጥ ነው፣ ውጭ አይደለም። ቤት ውስጥ ሆኖ ጠፋ እና እኛም ቤት ውስጥ ሆነን ልንጠፋ እንችላለን። እንደውም ከባድ ነው። ያልጠፋው ልጅ ስለመመለሱ አልተነገረም። እንደውም የጠፉት ሁሉ ተገኝተዋል። ያልጠፋው ልጅ ግን አባቱ ጋር እየኖረ አባቱ ጋር መኖር ምን ማለት እንደሆነ ስላልገባው በቃ ስለመመለሱም አልተነገረም። በእውነቱ ሶስቱ የጠፉት ተመልሰዋል። እና እየቀደስን እያስቀደስን እየሰበክን እየተሰበክን በዚህ ሁሉ ልንጠፋ እንችላለን። እንዲህ ያለው አጠፋፍ ከባድ ነው። ያለ እየመሰለ ወፍራም ውሻ ነው የሚባለው ጠጉራም ውሻ ነው። ጠጉራም ውሻ ያለ የመሰለ እንደዛ እንዳንሆን ነው። እና ፈሪሳውያንን አላቸው ታዲያ ዳዊት ልጁ ከሆነ አምላኬ እንዴት ይለዋል አለ። ምክንያቱም ዳዊት ሰለሞንን አምላኬ ይላል እንዴ? አላለም። አንድ አባት ልጁን ጌታ አምላኬ ይለዋል አይልም። ልጄ ብሎ አቆላምጦ ሊጠራው ይችላል፣ ግን ማንም ሰው ልጁን አምላኬ አይልም፣ ሊልም አይገባም። ስለዚህ ዳዊት መሲሁ ክርስቶስ ልጁ ብቻ ከሆነ የሱ ዘር ብቻ ከሆነ እንዴት አምላኬ ያለዋል? መልስ አጡ። ጌታችን የጠየቃቸው ይሄን ጉድለታቸውን አውቀው እንዲሞሉ ነበር። እነሱ ግን የቀረቡት ለማወቅ ሳይሆን ለማሳጣት ለመክሰስ ስለሆነ አልተጠቀሙም። እግዚአብሔር በእውነቱ እየሰማን እየደገምን እየጸለይን እያስቀደስን እየቀደስን ካለመጠቀም ከመጎዳት ይሰውረን መድኃኒዓለም በእውነቱ። አዎ በጣም ማስተዋል የሚፈልገው ለዚህ ነው በእውነቱ።
እግዚአብሔር ምንም ልናደርግለት አንችልም። እኛ በጣም ልክ ለእግዚአብሔር የሆነ ውለታ እንደዋልነት አድርገን ማሰብ የለብንም። ምንም ለሱ የምናደርግለት ነገር አለ። ይሄ ሁሉ ለኛ ነው እና ያንን መረዳት አለብን። በዮሐንስ ወንጌል ምዕራፍ 8 ቁጥር 56 59 ላይም እምቅድመ የተወለደ አብርሃም ሀሎ ከሆነ አብርሃም ሳይወለድ እኔ ያለሁ ብሏል። በጣም ተደጋግሞ የተነገረ ነው። ቶማስ ጌታዬ አምላኬ ብሎታል። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 29 ጌታዬ አምላኬ ሲለው አይ ተው አላለም። ነዋ ሌላ አምላክ ያልሆነ ቢሆን ኖሮ አይተው እኔ አምላክ አይደለም ማለት ነው የነበረበት። በሐዋርያት ሥራ ምዕራፍ 14 ላይ ቅዱስ ጳውሎስና በርናባስን ካደረጉት ተአምር የተነሳ እነዚህ አማልክት ናቸው፣ አማልክት ተመሰሉ ሰባው መጽሐ ቤነ ብለው አማልክት ሰዎችን መስለው እንደነሱ ልማድ እንደ ግሪኮች አማልክት ልማድ ሚቶሎጂ አማልክት ሰዎችን መስለው ተገለጡ የሚሉት ተረት ነበራቸው። እንደዛ ሆነው መስሏቸው ሊሰውላቸው ሲሉ ቅዱስ ጳውሎስና በርናባስ ልብሳቸውን ነው የቀደዱት። እኛ የልዑል አምላክ ባሪያዎች አገልጋዮች ነን፣ አማልክት አይደለንም፣ አምላክ አይደለንም ብለው እሪ ብለው እንዳይሰው ነው ያደረጓቸው። አዎ መድኃኒታችን ኢየሱስ ግን ጌታዬ አምላኬ ሲባል አንተ ስላየህ ነው ያመንከው፣ ሳያዩ ሰምተው የሚያምኑ ግን ብፁዓን ናቸው ነው ያለው። አላስተባበለም። ነዋ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይም ጌታችን እመኑ ወእመኑ በአብ ያለ በእኔ እመኑ በአባቴም እመኑ። አምላክ ያልሆነ ማንም በእኔ እመኑ ሊል አይችልም። ሐዋርያ በእኔ እመኑ ይላል፣ ሊቅ በእኔ እመኑ ይላል አይልም። በአምላኬ እመኑ ነው የሚለው። በማስተምራችሁ በመነግራችሁ በሞተላችሁ በተነሳላችሁ በፈጠራችሁ እመኑ ነው የሚለው። ሌላ በእኔ እመኑ የሚል የለም። እንዲህ የሚል ከሆነ ሐሰተኛ ነው። መድኃኒታችን ኢየሱስ ክርስቶስ ግን አምላክ ስለሆነ የሚታመን ሊታመንም የሚገባ አምላክ ስለሆነ በእኔ እመኑ አለ። ይሄን ማንም ፍጡር ሌላ አይችልም። በዮሐንስ ወንጌል ምዕራፍ 10 ቁጥር 24 እስከ 31 ላይ አይሁድ ጋር በነበረ ተዋሶ አንተ እንደው ክርስቶስ ስለመሆን እስቲ እቅጩን ቁርጥ አድርገህ ንገረን አሉት። ኧረ እኔስ ደጋግሜ ነግሬያችሁ ነበር እናንተ ግን አትሰሙም አለና በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም፣ እኔና አንድ ነን አለ። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ለምንድን ነው ሊወግሩት ድንጋይ ያነሱት? ምን እንደው ገብቷቸዋል። በጎቼ እኔ አውቃቸዋለሁ፣ ድምፄን ይሰማሉ፣ የዘላለም ሕይወትንም እሰጣቸዋለሁ አለ። ይሄ በብሉይ ኪዳን ስለ እግዚአብሔር እረኝነት ስለ ሕዝቡ መንጋነት ተነግሯል። አይሁድ ያን ያውቃሉ። መዝሙር 94 ቁጥር 6 እስከ 7 ላይ ይሄው ቃል አለ። ኑ እንስገድ ለእርሱም እንገዛ፣ ኑ እንስገድ ለእርሱም እንገዛ፣ በእርሱ በፈጠረን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁን በጎች ነን ተብሏል። አያችሁ አይሁድ ይሄንን የብሉይ ኪዳኑን ዳዊት ያውቃሉ። የተማረ ይግደለኝ የሚባለው አንዳንዴ ለዚህ ነው ሆኖት። ስለዚህ ያ የበጎቹ እረኛ በጎቹን የሚያሰማራ ለበጎቹ የዘላለም ሕይወትን የሚሰጥ በጎቹን የፈጠረ ማን እንደሆነ ያውቃሉ፣ እግዚአብሔር እንደሆነ። አሁን ጌታችን እኔ ያ ነኝ እያላቸው ነው። እኔ ያ የበጎቹ ባለቤት የበጎቹ እረኛ ነኝ፣ ለበጎቹም የዘላለም ሕይወት እሰጣቸዋለሁ አለ። አንተ እንዴት ራስህን እንዲህ ያለ አምላክ ነህ ትላለህ ብለው ነው ሊወግሩት ድንጋይ ያነሱት። ሐሳቡ ገብቷቸዋል። ያም የዘላለም ሕይወትን መስጠት ከእግዚአብሔር ውጭ ማንም አይችልም። እኔ የዘላለም ሕይወት እሰጣቸዋለሁ የሚል ሐዋርያ አለ? የሚል ጻድቅ አለ? የሚል ሰማዕት አለ? በጭራሽ የለም። እንዴ የማከደት ነው። የዘላለም ሕይወትን እሰጣቸዋለሁ ያለው ራሱ ሕይወት የሆነ የባህሪ አምላክ ስለሆነ ብቻ ነው። እንዲህ ስለሆነ ብቻ ነው። ኢሳይያስ 45 ቁጥር 23 ላይም እግዚአብሔር እንዲህ ይላል፣ ጉልበት ሁሉ ለኔ ይንበረከካል አለ። ጉልበት ሁሉ ለኔ ይንበረከካል አለ እግዚአብሔር። በአዲስ ኪዳን ደግሞ ፊልጵስዩስ 2:6-10 ላይ በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። አያችሁ በብሉይ ኪዳን ጉልበት ሁሉ ለኔ ይንበረከካል ያለው አምላክ በአዲስ ኪዳን ደግሞ በሰማይ በምድር ከምድርም በታች ያለው ምላስ ሁሉ ለኢየሱስ ክርስቶስም ይንበረከካል አለ። ስለዚህ ጉልበት ሁሉ የሚንበረከኩለት የእውነተኛ የባህሪ አምላክ ስለሆነ ነው። ከአምላክ ውጭ ለሌላ የባህሪ አምልኮ ስግደት አይፈጸምም። ለቅዱሳን የምናደርገው የአክብሮት የፍቅር የጸጋ ነው። ይሄ የታወቀ ነው። ትምህርታችን ወደ ማጠቃለሉ እየመጣን ነው። በዮሐንስ ወንጌል ምዕራፍ 18 ከቁጥር 4 እስከ 6 ላይ ደግሞ አይሁድ ሊይዙት በመጡ ጊዜ ጌታችን ማንን ትፈልጋላችሁ አላቸው።
የናዝሬቱን ኢየሱስን ነው የምንፈልገው ሲሉት እኔ ነኝ አላቸው። እኔ ነኝ ሲላቸው ምን ተፈጠረ ይላል? ሁሉም በግንባራቸው መሬት ላይ ወደ ኋላቸው ወደቁ ይላል። አዎ የእግዚአብሔር ጠላቶች ወደ ኋላ ነው የሚወድቁት ይላል አንድ ሊቅ ይህን ሲያብራራ። ለይጉድሬሆሙ የታፈሩ ፈድፋደ ፍጡን እንዳለው የእግዚአብሔር ጠላቶች ወደ ኋላ ነው የሚወድቁት። በኋላ የሚወድቅበትን ስለማያይ ይጎዳል። የእግዚአብሔር ወዳጆች አገልጋዮች ደግሞ ቢወድቁ እንኳን ወደፊታቸው ነው የሚወድቁት። በደብረ ታቦር 3ቱ ሐዋርያት የወደቁት በፊታቸው ነው። በፊታቸው ወደቁ ይላል። እያዩ ነው የሚወድቁት። ሰው ከእግዚአብሔር ጋር ሆኖ ቢወድቅ እንኳን የሚማርበት ወደፊት የሚሄድበት የሚያድግበት ነው ይማራል። ቅዱስ ጴጥሮስ ከድቀቱ ተምሯል። ይሁዳ ግን ከድቀቱ አልተማረም። ሰው ከእግዚአብሔር ጋር ሆኖ ቢወድቅ እንኳን ይጠቀም። ወደፊት ነው የሚወድቀው። ያድጋል፣ ወደፊት ይራመዳል፣ ይማራል። የእግዚአብሔር ጠላቶች ደግሞ ወደ ኋላ ነው የሚወድቁት። ስብርብር ብለው በማያውቁት ሁኔታ ነው የሚወድቁት እና እኔ ነኝ ሲላቸው ነው የወደቁት። ለምንድን ነው የወደቁት ነው? እኔ ነኝ ሲላቸው እንዴት ይወድቃሉ? እኔ ነኝ የሚለው ቃል ወይም ስም የእግዚአብሔር ስም ነው። ቅድም እንዳነሳ ነው እግዚአብሔር ለሙሴ ራሱን የገለጠው እኔ ነኝ ያለና የሚኖር እኔ ነኝ በላቸው ነው ያለው። አያም ዛት አያም ያለና የሚኖር ያህያ ሸራህያ እኔ ነኝ የሚለው የእግዚአብሔር ስም ነው። ከእግዚአብሔር ውጭ ማንም አይጠራበትም። አሁን ይሄን ለመረዳት ብሉይ ኪዳንን ማወቅ ያስፈልጋል የሚባለው ለዚህ ነው። በብሉይ ኪዳን አይሁድ እግዚአብሔር የሚለውን ስም እኔ ነኝ ያህያ ሸራህያ ያህዌ የሚለውን ላለመጥራት ሌላ ቃል ፈጥረው ነበር። አዶናይ የሚል አዶናይ ማለት እግዚአብሔር ማነው ጌታዬ ወይም የኔ ጌታ ማለት ነው። እግዚአብሔር የሚለውን ላለመጥራት የፈጠሩት ቃል እኔ ነኝ የሚለውን ይሄን ያህዌ ወይም የሚለውን ቃል የሚጠሩት በዓመት አንድ ቀን ነው። ያውም ህዝቡ ሁሉ ሳይሆን ሊቀ ካህናቱ ብቻ በዕለተ አስተስርዮ በዮም ኪፑር በዛች የተለየች ቀን ቅድስተ ቅዱሳኑ በግ የፍየል የበግ ደም ይዞ ሲገባ ያንቺን ቀን ብቻ ነው እኔ ነኝ ወይም ያህዌ የሚለውን ስም ሊቀ ካህናቱ በዓመት አንድ ቀን ነው የሚጠራው። ከዛ ውጪ ማንም ሰው ካህናትም እንኳን የእግዚአብሔርን ስም አይጠሩም። ሊቀ ካህናቱም በዓመት አንድ ቀን እጅግ የተከበረ ስም ነው። አይሁድ በዚህ እንኳን ጠንቃቆች ነበሩ። ሌላ ነገር እያበላሹ ነው እንጂ በተለይ ከምርኮ ከተመለሱ በኋላ ይሄን በጣም ተጠንቅቀው ነበር የያዙት። ስለዚህ ጌታችን ያ ክብራችሁ የምትጠሩት ስም ሁላችሁም ሳትሆኑ ከማክበራችሁ ከመፍራታችሁ የተነሳ በዓመት አንድ ጊዜ ሊቀ ካህናቱ ብቻ ወደ ቅድስተ ቅዱሳኑ ሲገባ የሚጠራው ያ የአምላክ ስም ያ እኔ ነኝ ያላቸው የወደቁት ለዚህ ነው። ምክንያቱም ያ የእግዚአብሔር ስም ሲጠራ አይሁድ ሊቀ ካህናቱ ቅድስተ ቅዱሳኑ ሆኖ ያን ስም ሲጠራ ህዝብ ሁሉም ይነጠፉ ይወድቁ ነበረ ለእግዚአብሔር ክብር ለመስጠት። ጌታችንን ሊይዙ የመጡት ብዙዎቹ አይሁዳውያን የሊቀ ካህናቱና የዛው አካባቢ የረበናቱ ጠባቂዎች ዘበኞች ስለነበሩ ብዙዎቹ አይሁድ ስለነበሩ የወደቁት ስለዚህ ነው። ይሄን ያውቃሉ፣ አይሁዶች ናቸው። ስለዚህ ጌታችን እኔ ነኝ ያ በጥንት በብሉይ ኪዳን የምትፈሩት የምታከብሩት ስሙን ላለመጥራት ይሄን ሁሉ የምትጨነቁለት የምትጠነቀቁለት አምላክ እኔ ነኝ ነው ያላቸው። ገልጧል እንጂ ራሱንማ ከሚገባ በላይ አምላክነቱን ገልጧል። በብዙ መንገድ በእውነቱ በጣም በብዙ መንገድ አሁን ከሚገባ በላይ ጊዜ እንዳልወስድ ወደ ማጠቃለያው ልምጣ እንጂ በብዙ መንገድ ነው የገለጸው። ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ ተነግሯል። ሮሜ 9:5 ከነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ራእይ ምዕራፍ 1 ቁጥር 7-8 ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ። መጀመሪያውና መጨረሻው ፊተኛውና ኋለኛው ኢየሱስ ክርስቶስ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ አምላክነቱን በቃሉ ገልጧል፣ በስራው ገልጧል፣ በስነ ፍጥረቱ ላይ ባደረገው ገልጧል። ነፋሳትን እየገሰጸ ጸልዮ እንደዚህ አለ። ነፋሱን ዝም በል ሲለው ዝም ይላል። ባህሩ መታወኩን ዝም በል ሲለው ጸጥ ይላል እንደተቆጡት ልጅ። ሕጉን በማሻሻሉ ገልጿል። በብሉይ ኪዳን የተሰራውን ሕግ ሰማይክሙ ዘተብለ ለቀደምትክሙ ቀድሞ በብሉይ ኪዳን እንዲህ ተብሎ ነበረ አንሰ ብለክሙ እኔ ደግሞ እንዲህ ይላቸዋል። ይሄንን ያደረገው አምላክ ስለሆነ ነው። ማንም ሰው በእግዚአብሔር ሕግ ላይ ማሻሻል አይችልም። አሁን አንዳንድ ብይኖችን ሊያደርግ ይችላል። ሕጉን መሰረታዊ በሆነ መንገድ እንደዚህ ጌታችን እንዳደረገው ባለው ሁኔታ ማስተካከል ግን ማንም አይችልም።
ይሄን ያደረገው ቀድሞም ሕጉን የሰራው እሱ ስለሆነ ነው። ከሁሉ በላይ ደግሞ በትንሳኤው አረጋግጧል። ሁሉም በላይ የተረጋገጠው በትንሳኤው ነው። አሁን ወደዛ ዝርዝር አንገባም። እድሜ ሰጥቶ ሲያደርሰን ደግሞ ትንሳኤውን በጎላ ሁኔታ ደግሞ እንማማራለን። ስለዚህ ጌታችን አምላክነቱን በዚህ ሁሉ ገልጿል። በመጨረሻ ማነሳው አንድ በጣም ትንሽ ጉዳይ፣ ታዲያ እንዲህ ከሆነ ጌታችን ለምን ወደ አባቱ ጸለየ? አምላክ ከሆነ ከኔ አብ ይበልጣል ለምን አለ? ከአባቱ ያነሰ እንደሆነ የሚያሳዩ ነገሮችን እርሱና ደቀ መዛሙርቱ ለምን ተናገሩ ነው? ለምን እንዲህ ያለ ነገር በወንጌል ኖረ? ባጭሩ ትንሽ ምክንያቶችን ላስታውሳችሁ። ጌታችን እንዲህ ያሉ የትህትና ነገሮችን የተናገረው ያደረገው ከብዙ ምክንያቶች የተነሳ ነው። አንደኛ ለአጽድቆተ ትስብእት ማለት ሰው መሆኑን ለማስረዳት ነው። እንደ ሰው ካልኖረ ሰው መሆኑ በምን ይታወቃል? ባይበላ ባይጠጣ ባይተኛ ሞትን ባይፈራ ሰው ሆነ ስንል እንዴት ይታመናል? እንዲያውም በጣም ብዙ መናፍቃን የፈሉት በመጀመሪያው በሁለተኛው በሶስተኛው ዓመት አምላክ ሰው አይሆንም፣ ሰው አልሆንም፣ በምትሃት ነው በምናምን የሚሉ ነበሩ። መልካቸውን ቀይረው በኋላ ደግሞ ከሰማይ ወረደ በሚል መልክ የመጡት እነሱ ናቸው። አምላክ ሰው አልሆንም፣ አይወርድም፣ አይወለድም የሚለው። ስለዚህ በእውነት ክርስቶስ ፍጹም አምላክ ቢሆንም ነውም ደግሞ እንደ ሰው ካልኖረ ሰው መሆኑ በምን ይታወቃል? ሰው ቢሆን ኖሮ ይበላ ነበር ይባላል። አዎ። ሰው ቢሆን ኖሮ ይተኛ ነበር ይባላል። አዎ። መተኛት ባህሪያዊ ነው፣ ኃጢአት አይደለም። መብላት፣ መራብ፣ መጠማት ሰብአዊ ጠባይ ነው፣ ኃጢአት አይደለም። ስለዚህ ሰው መሆኑን ለመግለጽ አበው ሊቃውንት ለአጽድቆተ ትስብእት እንደሚሉት ማለት ነው። ስለዚህ ሰው ሆኗልና ሰው መሆኑን ለማረጋገጥ እንደሚገባ እንደ ሰው ኖሯል። እንደዚህ ባያደርግ ኖሮ ሰው መሆኑ በጎላ በተረዳ ነገር ለማመን ወይም ደግሞ በዚህ ዙሪያ የሚነሱ መናፍቃንን ለማሳመን ለመርታት ያስቸግር ነበረ። እግዚአብሔር ሁሉን ያውቃልና መድኃኒቱን አስቀድሞ አደረገልን። ሌላ ሁለተኛው ስለ ሰማያኑ ደካማነት ነው። የሚሰሙት ሰዎች በጣም ደካሞች ስለነበሩ ወደ እነሱ ደረጃ ዝቅ እያለን ብዙ ጊዜ ተናግሯል። ለምሳሌ ጌታችን ከፍ ያለ ነገር ሲናገር ይቆጡ ነበር አይሁድ። አብርሃም ሳይወለድ እኔ ያለው ሲላቸው ሊወግሩት ድንጋይ ያነሱ ይላል። ለኒቆዲሞስ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ሲለው ኒቆዲሞስ ረቀቀበት። እንዴት ብሎ ሰው እሱ የሚያውቀው ልደት አንድ ልደት ነው። ስለ ስጋውና ደሙ ሲያስተምራቸው ጌታችን አይሁድ ምን አሉ? እረ የሚያስጨንቅ ንግግር ነው፣ እንዴት ብሎ ነው እያሉ ተጨነቁ። ከፍ ያለ ነገር ሲናገራቸው ይጨነቃሉ። ገና ደካሞች ነበሩ። ዛሬም እንደዛ አይነት ሰዎች እንኖራለን እስከ ዓለም ፍጻሜ ድረስ። ስለዚህ ጌታችን ወደዛ ደረጃ ዝቅ እያለ የሚያስተምራቸው ትምህርቶች ስላሉ ነው። ከዚህ የተነሳ ጌታችን ራሱን ዝቅ አድርጎ ሲናገር ደግሞ ደስ ብሏቸው ይሰሙት ነበረ። ለምሳሌ መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ እኔ ከአባቴ ካየሁት በስተቀር ሌላ ምንም ነገር አላደርግም፣ ከሱ እንዳየው አደርጋለሁ ሲላቸው ብዙ ሰዎች በትምህርቱ አመኑ ይላል። ዝቅ ብሎ ወደ እነሱ ደረጃ ሲነግራቸው ብዙ ሰዎች አመኑ። ስለዚህ ጌታችን የመጣው ራሱን ሰዎችን ለማስገረም ለማስደነቅ ማንነቱን እንዲህ በተአምራት በጣም ማንነቱን ገልጦ በቃ አማራጭ አሳጥቶ ለማሳመን አይደለም። እግዚአብሔር የፍቅር የእውነት የነጻነት አምላክ ነው። እንዳውም አንድ ሊቅ ሲያብራራ ጌታችን ለምን ደጋግሞ በምሳሌ ያስተማረ የሚለውን ሲያብራራ በትምህርቱ ርቀትና እንዲህ ባለ ሁኔታ ሕሊናችን ሳያምንበት በቃ ተገርመን ተደንቀን ወደ ማመን እንዳንሄድ ነው ይላል። እግዚአብሔር ለነጻነታችን ይህን ያህል ነው የሚያስበው። እውነት እግዚአብሔር አስገድዶ እንደዚህ እንዲያው አጨናንቆ ማሳመን አይፈልግም። እንደዛ ቢሆን ኖሮማ ሁሉንም የግድ ማሳመን ይችል ነበር። እንዲህ ባለ ነገር እግዚአብሔር አይደሰት። እግዚአብሔር የፍቅር አምላክ ስለሆነ ሰው አውጥቶ አውርዶ ወዶ ፈቅዶ በሚያደርገው ነው የሚደሰተው። እንደዚህ ነው የአማንያንን ሌሎችን ሁሉ የሚተዋቸው። ስለዚህ ስለ ሰማያኑ ደካማነትም ጌታችን እንዲህ ዝቅ ብሎ የተናገራቸው ያደረጋቸው ነገሮች አሉ። ሌላው ሶስተኛው ስለ ትህትና ነው። እኔ ዋህ ነኝ ከኔ ተማሩ እያለ ትህትናን በተግባር ለማስተማር ዝቅ ያሉ ነገሮችን አድርጓል። የደቀ መዛሙርቱ እግር አጥበዋል። የመጣው ይሄንንም ሊያስተምረን ስለሆነ። እንዲሁም አራተኛ በቅድስት ሥላሴ ዘንድ አንድ አካል ብቻ ያለ አድርጎ ከመረዳት ስህተት እንጠበቅ ዘንድ ነው። የተጠቀለለ ማለት ሶስትነት የሌለው አንድ ገጽ ወደ ማለት እንዳንሄድ እኔ ከአባቴ ዘንድ መጣሁ በአባቴ ዘንድ ያየሁትን እንጂ አላደርግም እያለ እሱ ብቻ ሳይቱ እንዳለ ከአብ የሚወጣ የእውነት መንፈስ እያለ ነገረ ቅድስት ሥላሴን በምንረዳበት መንገድ ስለተናገረም። ስለዚህ ከአባቱን ዘንድ እንደመጣ እንደተላከ እንዲህ እያደረገ የተናገረው ከዚህ የተነሳም ነው።
ሌላው አምስተኛ ከእግዚአብሔር አብ የተለየ መስሎም እንዳይታሰብ ነው። እሱ ተአምራት ሲያደርግ አምላክነቱን ሲገልጥ ሌላ አምላክ እንዳይመስላቸው። አይሁድ አንዱ ችግራቸው ይሄ ነበር። ልክ እሱ ለነሱ አምላክ ብለው ለሚያምኑት ተቃዋሚ ወይም ተገዳዳሪ ሆኖ እንደመጣ አድርገው ነበር የሚያስቡት። የሚያከብረኝ እናንተ አባቴ የምትሉት አምላካችን የምትሉት አባቴ ነው ይላል ጌታችን። እኔ አውቀዋለሁ አላውቀውም ብል እንደናንተ ሐሰተኛ ሆናለሁ፣ ግን የሚያከብረኝ እናንተ አምላካችን የምትሉት ነው ይላቸዋል። እና ጌታችን እንዲህ ያሉ ነገሮችን ያደረገው ከዚህም የተነሳ ነው። እሱ የአብ ተቃዋሚ ወይ ተፎካካሪ እንደዚህ ሳይሆን ከአብ ጋር አንድ መሆኑን እንዲረዱ ዝቅ እያለ ይሄን ከአባቴ ዘንድ ተቀበልኩ የሆነ ነገር ይልና ይሄን ከአባቴ ዘንድ ተቀበልኩ ይላል። ከዚህ የተነሳ እንዲህ ባሉ ነገሮችም ዝቅ ባሉ በትህትና ነገሮችም ጌታችን ተናግሯል። ባህርያዊ አንድነቱን ለመግለጽም ነው። አንድ ስለሆነ ጌታችን ከአብ ጋርም እንዲህ ያሉ ነገሮችን ተናግሯል። ለምሳሌ ጌታችን ምን አለ? በዮሐንስ ወንጌል ምዕራፍ 5 ቁጥር 19 እስከ 20 ወልድ ከራሱ ሊያደርግ ምንም አይችልም፣ ያ የሚያደርገውን ሁሉ ወልድ ደግሞ ይህን ያደርጋልና ይላል። ይህን አንስተን እንጨርሳለን ትምህርታችን። ወልድ ከራሱ ምንም ሊያደርግ አይችልም ማለት ምን ማለት ነው? ይህንን አንዳንዶች እንደ ድካም አድርገው ይወስዱታል። በጣም ስህተት ነው። አለመቻል ብዙ ትርጉም አለው። ለምሳሌ አለመቻል አቅም ከማጣት የሚመጣ አለመቻል አለ። ብዙ ሰው የሚያውቀው ነው። ሕፃን ልጅ ሊሮጥ አይችልም ብንል አቅሙ አጥንቶት እግሩ ለመሮጥ አይችልም ነው። ይሄ የአቅም ጉዳይ ነው። አጠቃላይ እውነታ ደግሞ አለ። ለምሳሌ በከፍታ ላይ ያለች ተራራ ልትሰወር አይቻልም። ይሄ ተራራዋ ድክመት አይደለም፣ ከፍ ብላ ስለተሰራች አትሰወርም ነው። ሌላ የበለጠ ተራራ ካለ ደግሞ ሊሰውራት ይችላል። ግን ያቺ ተራራ ከፍ ያለች ከሆነች አትሰወርም። ይሄ የተራራው ድክመት ሳይሆን ጠባይ ነው። ሌላው አለመቻል ደግሞ ከፈቃድ ተቃራኒ የሆነ ነገርን ማድረግ አለመቻል ነው። ለምሳሌ መልካም ሰው ክፉ ማድረግ አይችልም። ይሄ ድካም አይደለም። መልካም ዛፍ ክፉ ፍሬ ሊያፈራ አይችልም። ይሄ ባህሪያዊ ነገር ነው። ይሄ የመልካሙ ዛፍ ድካም አይደለም። መልካሙ ዛፍ ክፉ ፍሬ ማፍራት ያልቻለው ደካማ ስለሆነ አይደለም፣ ባህሪው ክፉ ማድረግን ስለማይፈቅድለት ነው። ይሄ የደግነት ነው ማለት ነው። ፈጽሞ የማይቻል ኢሎጂካል የሆነ ነገርንም ያመለክታል። ለምሳሌ እግዚአብሔር ክፉ መሆን አይችልም። ይሄ ድካም ሳይሆን ባህሪያዊ ማንነት ነው። እግዚአብሔር ክፉማ ከሆነ እግዚአብሔርነቱም ይቀራል። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም። ጨለማ ከሆነ ብርሃንነቱ ይቀራል። ስለዚህ ባህሪያዊ ማንነትም ነው። 2 እና 2 4 ነው። 10ም 20ም 30ም ሊሆን አይችልም። ይሄ ኢሎጂካል ስለሆነ ስለዚህ መድኃኒታችን ኢየሱስ ክርስቶስ እኔ ወልድ ከአብ ያየውን አብ ሲያደርግ ያየውን ነው እንጂ ሌላ ነገር ማድረግ አይችልም ማለት የኔና የአብ ፈቃዳችን አንድ ነው። እሱ የሚያደርገው እኔ የማደርገው ነው፣ እኔ የማደርገው እሱ የሚያደርገው ነው። እሱም ከኔ ውጭ እኔም ከሱ ውጭ የምናደርገው የለም ማለት ነው። ባህሪያዊ አንድነቱን የፈቃድ አንድነቱን የሚገልጽ ነው። መድኃኒታችን ኢየሱስ ክርስቶስ አምላክ ወልደ አምላክ እውነተኛ የባህሪ አምላክ ነውና ይሄንን አምነን በሱ ሕይወትነት ተጠብቀን እስከ መጨረሻው ዕቅት ጸንተን በሱ አምነው በሱ ሕይወት ኖረው እስከ መጨረሻው የጸኑ ቅዱሳን የሚወርሱትን ጸጋ ክብር እንዲያወርሰን ቅዱስ ፈቃዱ ይሁንልን። አሜን። ስብሐት ለእግዚአብሔር።